ወማ ቢዕለትን ጉሙድን አው ኸፋ ወማ ቢዕለትን በሆነ ችግር ምክንያት ደግሞ በሆነ ችግር የተነካ ሰነድ ካለ ጉሙድን ግልጽ ባለመሆን ወይ ደግሞ አው ኸፋ የተደበቀ ችግር ያጋጠመው እንደሆነ አንድን ሰነድ ሙዓለሉን ሙዓለል ተብሎ ይጠቀሳል። ዐንደሁሙ የጥበቡ ባለቤቶች ዘንድ ወይ ደግሞ ልሂቃኖቹ ዘንድ ቀድ ዑሪፋ እንደዚያ በመባል ታውቀዋል አለ። እውነትም ታውቀዋል። ወዙ እኽቲላፊ ልዩነት ያለበት ደግሞ ሰነዱ ልዩነት ያለበት አው መትኒ ወይ ደግሞ መትኑ ልዩነት ያለበት ደግሞ ሙጠሪቡን ሙጠሪብ በመባል ይታወቃል። ዐንደ ኡሀይል ልፈኒ የሐዲስ ልሂቃኖች ዘንድ ማለት ነው። ኡሀይል ብሎ ማለት አህል ከሚለው ተስጊር ተደርጎ ነው። የጥበቡ ባለቤቶች ወይ ደግሞ ልሂቃኖች ዘንድ እንደዚያ ሙጠሪብ በመባል ይታወቃል። ወልሙድረጃቱ ሙድረጃት የሚባለው ደግሞ ሙድረጅ ማለት የተሰገሰገ ወይ ደግሞ የተጨመረ ማለት ነው። ሐዲስ ውስጥ የተጨመረ ነገር ማለት ደግሞ ማአተት ሚን ባዕድ አልፋዝ ሩዋቲ ማአተት የመጣች ነገር ናት። ሚን ባዕድ አልፋዝ ሩዋቲ ከአንዳንድ ዘጋቢዎች ንግግር አልፋዝ ሩዋቲ ቃላቶች ማለት ነው። አንዳንድ ዘጋቢዎች የሚሏት ወይ ደግሞ የሚጨምሩባት ቃል ቅድም ምሳሌ አንስቼላችሁ ነበር። አንዳንድ አቡ ሁረይራ የተናገሩትን ነገር የነብዩ ንግግር መስሏቸው የወሰዱ አንዳንድ ዘጋቢዎች ሁላ ነበሩ ማለት ነው። ወይ ደግሞ ሌሎች ሰዎች ሰሐባ ያልሆኑ ሰዎች የተናገሩትን ነገር ቡኻሪ ዘግበዋል በሚል ለውዥንብርነት የሚጠቀሙ ሰዎችም ይሄንን ሙድረጅ የሆነን ነገር ነው ያመጡት። من بعض الفاظ الرواتي ከአንዳንድ የዘጋቢዎች ንግግር ወይ ደግሞ ቃላት የተጨመረች ንግግር ናት ሙድረጅ የሚባለው። اتصلت ማለት የተቀጠለች ናት። በሐዲሱ የተቀጠለች ሰነድ ላይም ሊከሰት ይችላል ብያችኋለሁ። ይሄ وما روى كل قرين እንዲሁም ደግሞ وما روى የዘገበ እንደሆነ ኩሉ ቀሪንን የትኛውም እኩያ የዘገበ እንደሆነ አን አኺ ከወንድሙ የዘገበ እንደሆነ ማለትም እኩያዎች ሲዘጋገቡ አንድ አይነት ሊብል ላይ ያሉ አንድ ጠበቃ ላይ ያሉ ሰዎች ከተዘጋገቡ አንደኛው ከአንደኛው ከዘገበ ሙደበጁን የተዋበ በመባል ይታወቃል። ተግባባን። ፈዕሪፍሁ እወቀው ሐቀን እውነትም እወቀው ሐዲሱን በደንብ አድርገህ እወቀው ወንተኺህ ምረጠው አለ። ምክንያቱም ተመራጭ ነውና። ሙተፊቁን እዚህ ጋ ነው አሁን ሪከርድ ራሱ እንደ አዲስ የጀመርኩበት በዚህ ምክንያት ነው። ሙተፊቁን ለፍዘን ወኸጠን ሙተፊቅ ወድድሁ ፊማ ዘከርና አልሙፍተሪቅ አለ ሼኹ። ሙተፊቁን ይባላል ለፍዘን ወኸጠን በጽሁፍም በንባብም ሙተፊቅ አንድ አይነት ከሆነ የተግባባ ከሆነ ወድድሁ ተቃራኒው ደግሞ ፊማ ዘከርና በለፍዝና በኸጡ የተለያየ ከሆነ ወይ ደግሞ በጽሁፍና በንባቡ የተለያየ ከሆነ ሙፍተሪቅ ይባላል ነው ያለው። ወላኪን አልሙተፊቅ ወልሙፍተሪቅ ማለት የተለያየ ሐዲስ ሳይሆን አንድ አይነት ሐዲስ ነው። አልሙተፊቅ ወልሙፍተሪቅ ነው የሚባለው ስሙ ራሱ አንድ ስም ነው ያለው። አልሙተፊቅ ወልሙፍተሪቅ ይባላል ስሙ። ምን ማለት ነው? አልሙተፊቅ ወልሙፍተሪቅ ማለት አንድ አይነት ስም ያላቸው የተለያዩ ዘጋቢዎች ሲኖሩ ነው። ለምሳሌ ምሳሌ አድርገን የጠቀስነው አልኸሊል ኢብኑ አህመድ የሚባሉ ዘጋቢዎች ነበሩ። እነኚህ ዘጋቢዎች አንድ ሰው ብቻ አይደለም፣ 6 የተለያዩ አልኸሊል ኢብኑ አህመድ የሚባሉ የሐዲስ ዘጋቢዎች አሉ። የእነኚህ ስም ሲመጣ አልሙተፊቅ ወልሙፍተሪቅ ነውና ጠንቀቅ በል ይባላል። ምክንያቱም አስፓልት ላይ እኮ አይታችሁ ከሆነ አስፓልቱ ቁልቁለት ከሆነና ቁልቁለቱ የሚያንሸራትት ቦታ ካለው ምልክት ይቀመጣል አይደለ? ፊት ለፊት የሚያንሸራትት ቦታ አለና ከእንዲህ አይነት ሜትር በኋላ ቀስ ብለህ በዝግታ ተንቀሳቀስ ይባላል። ለምን? እንዳያዳልጥህ ማለት ነው። እዚህ ጋም አልሙተፊቅ ወልሙፍተሪቅ አለ ሲባል ከነሱ መካከል ችግር ያለበት ሰው ካለ ተድሊስ እንዳይፈጠር ነው፣ እንድትጠነቀቅ ማለት ነው። ለዚያ ነው አልሙተፊቅ ወልሙፍተሪቅ ማለት አንድ አይነት ስም ያለው ወላኪን ሰዎቹ የተለያዩ ሲሆን ነው። ስሙ አንድ አይነት ነው። አልኸሊል ኢብኑ አህመድ ነው ብያቸዋለሁ። 6ቱም ሰዎች ያላቸው ወላኪን ማንነታቸው የተለያየ ነው። ያ ምን ይባላል? አልሙተፊቅ ወልሙፍተሪቅ ይባላል ስሙ። ከዚያስ ሙእተሊፉን ሙተፊቁል ኸጥ ፈቀጥ አለ። ሙእተሊፉን ሙእተሊፍ ይባላል ሙተፊቁል ኸጥ ፈቀጥ በጽሁፍ ብቻ የተግባባ ከሆነ የተመሳሰለ ከሆነ ወድድሁ ተቃራኒው ደግሞ ሙኽተሊፉን የተለያየ ይባላል ወይ ደግሞ ሙኽተሊፍ ይባላል። ፈኽሸል ገለጥ ስህተትን ፍራ አለ። እዚህ ጋር ዋርኒንግ መሆኑ ነው። አልገለጥ የሚለው ፈኽሸል ገለጥ የሚለው ዋርኒንግ መሆኑ ነው፣ ተጠንቀቅ ነው። ወላኪን ሙኽተሊፉን ብሎ ለያይተ ያመጣው እንደ መጀመሪያው ነው። አልሙእተሊፉል ሙኽተሊፍ ነው የሚባለው ስሙ ራሱ እንጂ ሙእተሊፉን ለብቻ ሙኽተሊፉን ለብቻ አይደለም። ዑለሞች እንዳሉት መጀመሪያ አልሙተፊቁል ሙፍተሪቅ እንዳለው አልሙእተሊፉል ሙኽተሊፍ ነው ይሄኛው። አልሙእተሊፉል ሙኽተሊፍ ማለት ምን ማለት ነው? ኢእቲላፍ ብሎ ማለት የሆነ የሚቀራረብ ነገር። ኡልፋህ ብሎ ማለት አንደኛው ለአንደኛው ነገር የሆነ ፖዚቲቭ አይነት እንትን ያለው ሲሆን ነው። ፖዚቲቭ
እይታ ሲኖረው ነው። አንደኛው ለአንደኛው ፖዚቲቭ እይታ ሲኖረው ነው ኢእቲላፍ የሚባለው ማለት ነው። ሙእተሊፍ የተባለው ለምንድን ነው ሲባል ጽሁፎቹ ስለሚቀራረቡ ነው። ምሳሌውን ደግሞ አምጥቼላችኋለሁ ቅድም። ሙእተሊፍ ሙተፊቁል ኸጥ ፈቀጥ ሲባል ምንድን ነው ሲባል ይሄው ተመልከቱ። አሁን ምሳሌውን እዚህ ጋር ላምጣላችሁ። ምሳሌውን ሼር ላድርግላችሁ ስክሪን ላይ። ይሄ ማለት ነው ሁለቱም አንድ አይነት ጽሁፍ ነው። እዚህ ጋር እቺና ጽሁፏ፣ እዚህ ጋር እቺና ጽሁፏ። ይህ ነገር መቼ ነው የተፈጠረው ሲባል ነጥብ የሚባል ነገር ባልነበረበት ዘመን፣ ሐረካ ወይ ደግሞ ፈትሐ፣ ከስራ፣ ضማ፣ ሳኪን ምናምን ባልነበረበት ዘመን ስለነበር ይሄን ነጥብ አንዱን ነጩን ነጥብ ብቻ ካጠፋን፣ እስቲ አጥፍቼ ላሳያችሁ። ነጩን ነጥብ አንስቼላችሁ ላሳያችሁ። ለምሳሌ ያክል ይሄኛውን ፒዲኤፍ ካላደረግኩት ማጥፋት አልችልም። የግድ ፒዲኤፍ ማድረግ አለብኝ። ኦኬ ይሄኛውን ነጩን ነጥብ እዚህ ጋር የምናጠፋ፣ ይሄ ጥቁሩን ነጥብ የምናጠፋ ከሆነ ይሄኛውን እዚህ ጋር ያለውን የምናጠፋ ከሆነ አልሐጥ ነው የሚሆነው። ይሄኛውን የምናጠፋ ከሆነ አልሐጥ ነው የሚሆነው። ከዚያ በኋላ አልሐዝ ማለት ትችላለህ፣ አልሐጥ ማለት ትችላለህ። አንድ አይነት ነው አጻጻፉ። ሁለተኛ ላይ የተባለው ይሄ ነበር ማለት ነው። ጽሁፉ ሲታይ አንድ አይነት ነው። ምክንያቱም በዚያ ጊዜ ነጥብ አልነበረም። ይሄ ነጥብ ከሌለ ጽሁፉ አንድ አይነት ነው። ወላኪን ሲነበብ ግን ይለያያል። ሌላ ደግሞ ምሳሌ ላምጣላችሁ። ሐራምና ሒዛም የሚለው ይሄኛውም ተመልከቱ። በተለይ ይሄኛው በጣም ነው የሚመሳሰለው። ሒዛምና ሐራም የሚለውን አያችሁ፣ አንድ አይነት ነው። ልዩነቱ አንዲቷ ነጥብ ብቻ ነበረች። በዚያ ጊዜ ነጥብ አልነበረም። ነጥብ ካልነበረ ሒዛም የነበረውም ሐራም ተብሎ፣ ሐራም የነበረውም ሒዛም ተብሎ እንዳይነበብ ተጠንቀቅ። አጻጻፉ አንድ አይነት አጻጻፍ ነው። ወላኪን አነባበቡ ይለያያል። ስለዚህ አልሙእተሊፉል ሙኽተሊፍ ማለት ይሄ ነው። ተግባባን አይደል? አልሙእተሊፉል ሙኽተሊፍ ማለት ይሄ ነው። ይመሳሰላል፣ ነጥብ ግን አልነበረም በዚያ ጊዜ። ይሄ ነው ያለው። ያኛው ደግሞ ያልኳችሁ ምንድነው? 6 ስም ምናምን ያልኳችሁ ማለት ነው። ማን ነበር ያልነው ቅድም? አንደኛውን እኮ ስሙን ጠቅሰን ነበር። ቆይ እስቲ ስሙን ላምጣላችሁ። ስሙን ላምጣላችሁ ይላል። المدرج لا، المدرج አይደለም። المدرج አልሰለም። الخليل نعم، الخليل بن أحمد ነው ስሙ። الخليل ابن أحمد እሺ እንዲህ ማድረግ ነበረብኝ ማለት ነው። አሁን ተግባባን እህቶቼ? አሁን ተግባባን? ሁሉም የተለያየ ዘጋቢ ነበር። ይሄ ኸሊል ኢብኑ አህመድ ራሱን የቻለ ነው። ይሄም ኸሊል ኢብኑ አህመድ ሌላ ራሱን የቻለ ነው። ይሄም ኸሊል ኢብኑ አህመድ ሌላ ራሱን የቻለ ነው። ገባችሁ? አሁን በደንብ ገባችሁ? የመጀመሪያው ነው ይሄኛው የመጀመሪያው ነው። አልኸሊል ኢብኑ አህመድ 6 ኸሊሎች አሉ። ሁሉም የራሳቸው የሆነ ዘገባ አላቸው፣ ግን ዘጋቢዎች ናቸው 6ቱም። ስለዚህ ሁሉም የተለያየ ስለሆነ አልኸሊል ኢብኑ አህመዶች የተለያዩ ስለሆኑ አልሙተፊቁል ሙፍተሪቅ ማለት ይሄ ነው ማለት ነው። ሙተፊቅ ነው። ሙተፊቅ ሲባል የተስማማ ማለት ነው። ይሄ አሁን ልዩነት አለው ጽሁፉ? ምንም ልዩነት የለውም። ሲነበብም ልዩነት የለውም፣ ሲታይም ልዩነት የለውም። አንድ አይነት ነው ስማቸው። ወላኪን ማንነታቸው ጋር ስንመጣ የመጀመሪያው አልኸሊል ኢብኑ አህመድ ሌላ ራሱን የቻለ ሰው ነው። ሁለተኛውም ራሱን የቻለ ሰው ነው። እንደዚያ መሆናቸውን እናገኛለን። አሁንስ በደንብ ገባችሁ የዛሬው ትምህርት? እስካሁን ድረስ ያወራ ነው ከገባችሁ ወሊላሂ አልሐምዱ ወልሚና፣ ካልገባችሁ ደግሞ አላህ ይቅር ይበለኝ። ባረከላሁ ፊኩም ወአሕሰነላሁ ኢለይኩም።